የጎንደር ህዝብ እየታገለ ነው ያለው። የጎጃም ህዝብ እየታገለ ነው ያለው። 15 ሰዎች ህይወት አለፈ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያም ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫናችሁ እንድትከታተሉን ስል በሉል እግዚአብሔር ስም ጠይቃለሁ። ብፁዕ አባታችን እንግዲህ የሰጡት መግለጫ ብዙዎችን ያስደነገጠ ነው ማለት ነው። እሱንም እንመለከት ይሆናል። በኮዬ ፈጬ ሰማይ ስር እንግዲህ ታሪክ የማይረሳው ስራ ተሰርቷል። እሱንም እንመለከት ይሆናል። ወቅታዊና አዳዲስ አጠር ያሉ ትኩስ መረጃዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ ውስጥ ነው ቤተክርስቲያንን የሚያገለግሉት በገንዘብ ሳይሆን በትሩፋት ነው። ለቤተክርስቲያን ይኖራሉ እንጂ በቤተክርስቲያን አይኖሩ። የአራት ልጆች አባት ናቸው። ዛሬ ይሄ ላይቭ የተዘረጋበት አንደኛው ምክንያት እኚህን የቀሩትን ልጆች ከትምህርት ገበታቸው እንዳይነጠሉ ለማገዝ ለመርዳት ነው። ይህ ወንድማችን ማን ነበረ? ኤርፓ ይባላል። እቺ ቤተክርስቲያን መሰረት ድንጋዩን ከመጣል ጀምሮ ታቦተ ሕጉ ከመንበረ ክብሩ እንዲገባ ህዝበ ክርስቲያኑ እንዲያስቀድስ ልጆች ቢወለዱ ክርስትና እንዲነሱ ቢሞቱ ፍትሃት እንዲፈቱ ትልቁን ድርሻ የተወጣ ወንድማችን ነው። የአንድ የ4 ዓመት ሕፃን ልጅ አለ። የሚጦራቸው የሚንከባከባቸው በእድሜ የገፉ እናት አሉት። ትቷቸው ሄዷል። እዛ ጋር የምትመለከቱት ሶስተኛው ወንድማችን ፍቃዱ ይባላል። አሁን ካሉት በእድሜ እጅግ ትንሹ ነው። እሱ እናት የለውም፣ ባለቤቱም እናት አባት የላትም። እሱም እናት አባት የለውም። የ3 ልጆች አባት ነው። 3 ልጆቹ ገና ለትምህርት እንኳን በደንብ ያልደረሱ ልጆች ናቸው። እዛ የምትመለከቱት አበበ ይባላል። ይህንን የሚያርስበትን መሬት ለቤተ ክርስቲያን አገልግሎት የሰጠ የቤተ ክርስቲያን የቁርጥ ቀን ልጅ የዋህ ደግ ሰው ነበር። ባለቤቱ የ9 ወር አራስ ናት። 2 መንታ ልጆች አላት። ኦርቶዶክሳውያን ሀገር ውስጥ ከሀገር ውጭ ይሄ ድምፅ፣ ይሄ ምስል፣ ይሄ የላይቭ ስርጭት ወደ እናንተ ከመጣ በዚህ አገልግሎት እግዚአብሔር በጣም በብዙ በረከት ይጎበኛችኋል። የሚያጨበጭብላችሁ፣ የሚያደንቃችሁ፣ የሚጮህላችሁ ትልልቅ ሰዎች ላይኖሩ ይችላሉ። ብዙ ሕዝብም ላይገኝ ይችላል። ነገር ግን ዓይን የሰጠ አምላክ ያያል፣ ጆሮ የሰጠም አምላክ ይሰማልና ስለምታደርጉት ሁሉ ከልብ እያመሰገንን እኚህን በ4ቱ ቤተሰብ ስር የሚገኙትን 10 ልጆች እየረዳን እያገዝን በረከት እንድናገኝ ነውና እዚህ የምትመለከቷቸው መምህሮቻችን ከካሜራ ጀርባም ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶችን ይህንን በነፃ እያገለገሉ በማገልገል ውስጥ ደግሞ እግዚአብሔር የሚሰጠውን በሚታይ አገልግሎት የማይታይ ብዙ ጸጋ ለማግኘት እዚህ ፊታችሁ ተቀምጠናል። እንደምታውቁት ብርድ ነው። እንደምታውቁት በዚህ ሰዓት ጨለማ ነው። ግን ይሄ ጉባኤ እግዚአብሔር አለበት፣ ወላዲተ አምላክ የምትወደው ጉባኤ ነውና እባካችሁን ይህንን ህንፃ ቤተክርስቲያን ህንፃ የሰው ልጅ አብረን እንደግፍ እናግዝ እንላለን። ለዚህም ደግሞ ይህ የምትመለከቱት የገናናው መልአክ የመላእክት አለቃ የሆነው የቅዱስ ሚካኤል ስዕል አድኖ እዚህ ፊት ለፊታችሁ ቀርቧል። የጌታ እናት ወላዲተ አምላክ የግሸኗ ማርያም የጻድቃኔዋ ማርያም የአዳዲዋ ማርያም የጻድቃኔዋ ማርያም እቤታችሁ በበረከት እንድትገባ በዚህም ታሪካዊ ስራ ላይ አብራችሁ ታሪክ እንድንሰራ ትረዱን ታግዙን ዘንድ ይህንን አቅርበናል። የትኬቱ ዋጋ 2000 ብር ብቻ ነው።
ስልክ ቁጥሮች አሉን በ0940311647 በ0921738153 የዋትስአፕ እና የቴሌግራም ቁጥሮቻችን ናቸው። በኔ ዋትስአፕ የምትደውሉ የኔ ዋትስአፕ ላይቭ ላይ ስለሆነ በ0922738153 እየደወላችሁ የጎንደር ህዝብ እየታገለ ነው ያለው። የጎጃም ህዝብ እየታገለ ነው ያለው። የሌላው ህዝብ እየታገለ ነው ያለው። ስለዚህ እኛ በዘር የተከፋፈለ ሳይሆን ለዚህ ህዝብ ምን እናድርግለት ነው፣ ምን እንርዳው ነው፣ ከመከራ ምን እናውጣው ነው። እስከ መቼ ድረስ እስከ መቼ ነው ይህን መንግስት በጫንቃችን ተሸክመን የምንጓዘው? የሃይማኖት አባቶች ከዚህ ሲስተም ምን መስራት ነበረባቸው? ሰው በሚደበደብበት፣ ሰው በሚጨፈጨፍበት፣ ሰው በሚታሰርበት ጊዜ የቤተክርስቲያን አባቶችን ለመንግስት ማስጠንቀቂያ መስጠት ይገባው ነበር። ወጣቱ በስደት እየወጣ ነው ያለው። ወጣቱ በባህር እየገባ ነው ያለው። ወጣቱ ችግር ውስጥ ላይ ነው ይገባል። በሃይማኖታችን በተሐድሶ ጥምረት ቤተክርስቲያን እያናወጧት እንደ አሳ ገብቶ እያናወጧት። እነዚህ ሁሉ ከየት የተላኩ ናቸው የምንላቸው ቅድም ከተናገርኩት አንድ ባንድ ነው። ተሐድሶ ቤተክርስቲያንን ለማጥፋት የተነሳ አካል መዥገር እንደመሆኑ መጠን ኢትዮጵያን ለማፍነድ የተለያዩ መረጃዎችን ይዣለሁ። ከነዚህ መካከል አንድ በኦርቶዶክስ እምነት ተከታዮች ላይ በኦሮሚያ ክልል አሁንም ያላባራውን ጭፍጨፋ የተመለከተ አንድ ጽሁፍ በቀጥታ ወደ እናንተ ላድርስ። ይሄ ጽሁፍ የአካባቢያዊ ሪፖርት ነው የተዘጋጀው። በሪፖርቱ ላይ እንደታየው አሁንም በኦሮሚያ ክልል የተለያዩ አካባቢዎች በአማራ ተወላጆች በተለይ በኦርቶዶክስ እምነት ተከታዮች ላይ የቀጠለውን ጭፍጨፋ የሚያሳይ ነው። እንግዲህ ህፃናትንም እናቶችንም ጨምሮ ነው ይህ ጭፍጨፋ እየተፈጸመ ያለው። በኦሮሚያ ክልል በደገም ወረዳ ወይባ ጉለሌ ቀበሌ የደረሰውን ሁኔታ፣ ጉርጂ አቦ ቁርቁራ ተብሎ የሚጠራው አካባቢ የደረሰው ሁኔታና ሌሎች አካባቢዎችን እየተመለከተ ጽሁፍ ነው። በዚህ ወረዳ ጉርጂ አቦ ቁርቁራ ተብሎ በሚጠራ አካባቢ የአንድ ቤተሰብ አባላት የሆኑ ሰዎች ተገድለዋል፣ በስም ዝርዝር ተጠቅሰዋል። እንግዲህ እነዚህ የቤቱን ባለቤት ጨምሮ እናታቸውን ጨምሮ 4 ወጣቶች ናቸው የተገደሉት። ጀማነሽ አሰፋ፣ ሙሉ ዓለም ሰግጥ፣ ጋሻው ሰግጥ፣ አወቀ ሰግጥ እና እውነቱ ሰግጥ ከነዚህ ቤተሰቦች በአንድ ቀን ጀንበር ያለቁ ሲሆን ከነሱ ጋር ሌሎች እዚሁ ጎረቤቶቻቸውም ተጨፍጭፈዋል። በዚህ ቤት ውስጥ ከ9 ዓመት እስከ 18 ዓመት የሆኑ የእድሜ ክልል ያሉ ህፃናት ኦርቶዶክሳውያን ናቸው የተጨፈጨፉት ይላል መረጃው። በሌላ በኩል እንደዚሁ እዚሁ አካባቢ ሌላ ደግሞ ልጆቿን ለማትረፍ ወደ ጫካ የሄደች እናት በአውሬ ተበልታ ከ2 ልጆቿ ጋር ህይወቷ ማለፉን ይገልጻል መረጃው። ሌላው እንደዚሁ በዚሁ ቁርቁር ተብሎ በሚጠራው ጎጥ ደቀም ወረዳ 32 መኖሪያ መንደሮች የአማራ እና የኦርቶዶክስ መኖሪያ መንደሮች ተቃጥለዋል። ከ160 በላይ የቁም ሰዓት ተነድተውባቸዋል ተብሏል። በዚሁ በደገም ወረዳ ጉርጂ ተብሎ በሚጠራው ወጥ ደግሞ በቃጠሎ 3 ሰዎች ህይወታቸው እንዲያልፍ ሲደረግ አንዷ አይኗ ማየት የማይችል ባለችበት በሚቃጠል ቤት ውስጥ ተቃጥላ እንድትሞት ተደርጓል። እንግዲህ በኦሮሚያ ክልል በታጣቂዎች ተፈጸመው ነው። በዚህ በኩል እንደዚሁ አንዲት መነኩሴም እንደዚሁ በጥይት ተደብድበው ተገድለዋል። የ70 ዓመት መነኩሴ በዚሁ ጉርንጅ ተብሎ በሚጠራው ቀበሌ ደገም ወረዳ ማለት ነው 38 ሰዎች ታግተው ተወስደዋል። እስካሁን ድረስ ያሉበት አልታወቀም። ከነዚህ ውስጥ እንግዲህ በእነዚህ መንደሮች 640 የሚሆኑ ሰዎችም ተፈናቅለዋል ነው የተባለው። እዚህኛው ወጥ ደግሞ ከ500 በላይ የቁም ሰዓት ተነድተዋል፣ ተወስዶባቸዋል። አሁን ነዋሪዎቹ በአስቸጋሪ ሁኔታ ውስጥ ይገኛሉ። ሌላው ከጎረንጅ ባለወልድ ቤተክርስቲያን አቦ እየታ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እና ወይባ ቅዱስ ጊዮርጊስ ቤተክርስቲያን በነዋሪዎቹ መፈናቀል ምክንያት አብያተ ክርስቲያኖቹ ተዘርፈዋል፣ ተዘግተዋል ተብሏል። እንግዲህ የሃይማኖታዊ አገልግሎት ማቆማቸው ነው እየታወቀው። ኪሳኔ ኪዳነ ምህረት ተብሎ ኪሳኔ መድኃኔዓለም ተብሎ የሚጠራ ቀበሌ እዚሁ ደገም ወረዳ ደግሞ እንደዚሁ በርካታ ሰዎች ተገድለዋል፣ ተፈናቅለዋል። በአጠቃላይ ወደ 15 ሰዎች ሲገደሉ ቁጥራቸው ያልታወቁ ሰዎች ደግሞ ታፍነው ተወስደዋል። በዚህ ብር የተጠየቁም ስለመኖራቸው ነው ለማወቅ የተቻለው። ይሄ ጭፍጨፋ ቀጥሏል ነው የተባለው። ቲሶ ገብርኤል ቤተክርስቲያን ተዘግቷል።
ሁለፋ ሚካኤል ቤተክርስቲያን ተዘግቷል። አኖ ገብረ እግዚአብሔር አብ ቤተክርስቲያን ተዘግቷል። ኪሳኔ መድኃኔዓለም ቤተክርስቲያን ተዘግቷል። ዳንሴ ማርያም ቤተክርስቲያን ተዘግቷል። የመድኃኔዓለም ቤተክርስቲያን የቅዱስ ስዕል አድኖና ሌሎቹ እንዲቃጠሉና ቤተክርስቲያናቹ እንዲዘረፉ ተደርገዋል። በጉሩ ዳንሴ መድኃኔዓለም፣ አባሎ፣ ቦኔያ፣ ሽፈሪያም በሚባሉ አካባቢዎች በተመሳሳይ በርካታ ኦርቶዶክሶች አካባቢውን ለቀው ተፈናቅለዋል። አብያተ ክርስቲያናት እንደዚሁ ጉዳት ደርሶባቸዋል። መንደሮች ተቃጥለዋል፣ ከብቶች ተነድተዋል፣ እንደዚሁም ደግሞ በርካታ ሰዎች ታግተዋል፣ ተገድለዋል። ይህ እንግዲህ በዚህ አካባቢ ያለው በኦርቶዶክስ ላይ እየተፈጸመ ያለው ሰቆቃ የሚያሳይ መረጃ ነው። እግሩ ፈንድቶ ነው ማለት ደግሞ ሙሉ ተበስቶ ማለት ነው። ከስር አስቡት። እግዚአብሔር በተአምር ያተረፈው ልጅ ነው። ሲወድቅ ግን እጅግ ተጎድቷል። መጎዳት ብቻ አይደለም፣ ከኋላ የሚገኘው የዲስክ መንሸራተት እንዲሁም ደግሞ የስጋ መቆራረጥ ደርሶበታል። በጣም በሚገርመው ሁኔታ ልክ ኤሌክትሪኩ በያዛቸው ሰዓት ላይ እሱም ሞቷል ተብሎ ሐኪም ቤት ገብቷል፣ ሞቷል እሱም ተብሎ የነበረ ወንድም ነው። ዛሬ እንርዳ፣ እናግዝ፣ ከጎናቸው እንቁም የምንለው እንዲህ አይነት ወጣቶች ነገ ላይ ተነስተው በርትተው አይ ብናገለግልም በምድር እንኳን ኦርቶዶክሳውያን ከጎናችን አሉ ብለው እንዲበረቱ እንዲጠነክሩ ልጅነትን የተቀበሉባትን ቤተክርስቲያን እንዲያገለግሉ ነውና ለዚህ ነው የምንጮኸው፣ ለዚህ ነው የምናለቅሰው፣ ለዚህ ነው ወደ እናንተ የመጣ ነው። ይሄና ለመርዳት ቅድም ቀሲስ ተናግረዋል፣ ንፉግነት ነው። ዛሬ እዚህ ነፍሰ ጡር አለች። ዛሬ እዚህ ባሏን ያጣች አለች። የልጆቿን ጥያቄ መመለስ ያቃታት እናት አለች። የቆመችው የመጣችው ከናንተ ገንዘብ ልትለምን አይደለም። ነገር ግን ልጆቿ ተስፋ እንዳይቆርጡባት፣ ልጆቿ ትምህርታቸውን እንዳያቋርጡባት ልትጠይቃችሁ ነው የመጣችሁ። ረቧት ጠምቷት አይደለም። ስለዚህ አገልግሎታችንን ይህንን የመሰለ በረከት ለመሳተፍ አንድ ሁለት ሳትሉ ሁላችሁም እርዱን፣ ደግፉን፣ እኛም እንበረታለንና ልናጽናና መተን ሰበር መረጃ ሰምቷል። በጋሞ ዞን በተከሰተ ግጭት የ15 ሰዎች ህይወት አለፈ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን አካባቢው ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ተናግረዋል። ሰዎች የተገደሉት እሁድና ሰኞ በወረዳው ዘይሴ ወዘቃና ዘይሴ ደንበሌ በተባሉ ቀበሌዎች በተቀሰቀሰ ግጭት ነው ተብሏል። ዘይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አብርሃም አሞሼ በዘይሴ ወዘቃ ቀበሌ 7 እና በዘይሴ ደንበሌ ቀበሌ ደግሞ 8 ሰዎች በድምሩ 15 ሰዎች መገደላቸውን ኦርቶዶክሳውያን ይሄ ድምጽ የሚሰማችሁ በሩቅም በቅርብ ያላችሁ ሁላችሁ እባካችሁ ጾምን የሰዓትና የምግብ ጉዳይ ብቻ ያደረግንበት ዘመን ይብቃ። ጾም ከዛም የዘለለ ነው። እንደውም እንደ ቤተ ክርስቲያኒቱ አስተምሮ መሰረት የመጀመሪያው ደረጃ ጾም ማለት ከኃጢአት መጾም ነው። ከምን መጾም? ኢትዮጵያዊው ሊቅ ቅዱስ ያሬድ በነገረ መለኮት በነገረ ሃይማኖት ጥልቅ ዕውቀት ያለው የቤተ ክርስቲያን ትልቅ ባለውለታ የሆነ ይህ አባት ምን አለ? ስለ ጾም በተናገረበት አንቀጹ ላይ ዓይን ይጹም አለ፣ አንደበት ይጹም አለ፣ ልብ ይጹም፣ እጅ ይጹም፣ እግር ይጹም አለ፣ ጆሮ ይጹም አለ። ዓይን ክፉ ከማየት መጾም አለበት። አንደበት ክፉ ከመናገር መጾም አለበት። ልባችን ክፉ ከማሰብ መጾም አለበት። እግራችን ወደ ክፉ ቦታ ከመሄድ መጾም አለበት። ጆሮቻችን ክፉ ነገር ከመስማት መጾም አለባቸው። ኦርቶዶክሳውያን አሁን በዚህ አብይ ጾም ውስጥ ባካችሁ የምንሰማውን እንኳን እንምረጥ። እኛ የምንሰማው ልጆቻችን የሚሰሙትን እንምረጥ። እጆቻችን የሚሰሩት እንምረጥ። እግሮቻችን የሚሄዱበትን ቦታ እንምረጥ። በአንደበታችን ሰውን አንበድል። ምንድነው የሚለው መጽሐፍ? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው ይላል ያዕቆብ 1 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉ። አንደበቱን ሳይገታ ልቡናውን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው አለ። ጾም አምልኮታችንን ለእግዚአብሔር ከምንፈጽምባቸው ነገሮች መካከል አንዱ ነው። ስለዚህ ጾም ስንጾም አንደበታችንን ገተን
እንዳመጣልን ሳንናገር አንዳንድ ሰዎች የልቤን እግዚአብሔር ያውቃል እያሉ በአንደበታቸው የሚሸቱና በአንደበታቸው ክፉ የሚናገሩ ሰዎች አሉ። ይሄ ከኛ አይጠበቅም። ኦርቶዶክሳውያን አይገባም። ሁሉ ብልቶቻችን የሰውነት የአካል ሕዋሳቶቻችን በሙሉ መጾም አለባቸው። የመጀመሪያውን ደረጃ ጾም እንድንጾም ከኃጢአት እንድንጾም አምላካችን እግዚአብሔር ሁላችንን ይርዳል። ምንድነው የሚባለው በአገራችን? ሰውየው ሽፍታ ነው አሉ። ጠዋት ከቤት ሊወጣ ካራውን ይስላል። ቀኑ ሮብ ነው። ቀኑ መቼ ነው? ሰው ለመግደል ካራውን እየሳለ ሲወጣ ሚስቱ ቁርስ ይዛ መጣችለት በሮብ ቀን። ከዛ ምን አላት? አንቺ እኔ ከመቼ ጀምሮ ነው በሮብ ቀን ደግሞ ቁርስ ምበላው? ሰው ሊገድል እየሄደ ግን በሮብ ቀን እኔ ቁርስ አልበላም። የሚበልጠውን እያደረገ ግን ስለሚሻግት እንጀራ የሚጨነቅ ሰው። እስራኤል የት ነው የምገባው? እመጣለሁ ብሎኛል። የት ነው መግቢያዬ? የት ነው መግቢያሽ? መግቢያ የት ነው? የመጨረሻው ዘመን የሰማይ ኃይላት ሲናወጡ፣ የምድር መሰረቶች ሲንቀጠቀጡ መለፍለፍ ለመናገር የለ ዋይታ ብቻ፣ ሰሚ የሌለው ዋይታ። ያን ጊዜ ጩኸት ይሆናል፣ ሰሚ የሌለው የማይጠቅም ጩኸት። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ። ለማይጠቅም ለቅሶ ራሳችንን ከማዘጋጀት መድኃኔዓለም ይጠብቀን። አሁን የሚጠቅም ለቅሶ ምናለቅስበት ቦታ ላይ ያለነው። ጌታ ሆይ ድረስልን። ጌታ ሆይ ከኃጢአት ጨለማ አውጣን። ጌታ ሆይ ኃጢአት ያሰረውን እግሮችን ፍታው። ጌታዬ ሆይ ከዘረኝነት ማጥ ውስጥ አውጣኝ፣ ከጭፍን ብሔርተኝነት ጨለማ ውስጥ አውጣኝ። ጌታ ሆይ ከጭፍን ጥላቻ ሕይወት ውስጥ አውጣኝ። ጌታ ሆይ ከቀማኛነት ሕይወት፣ ከውሸታምነት ሕይወት ውስጥ አውጣኝ። በስምህ ተጠርቼ ስምህን የሚገልጽ አንድ ቅንጣት ሥራ የለኝም። እኔ በደለኛና ኃጢአተኛ ነኝ። ጌታዬ ሆይ አውጣኝ በሉት። እኔ አንተ ቤቴ ትገባ ዘንድ የሚገባኝ አይደለም ያለውን መቶ አለቃ አስቡት። ምክንያቱም የእግዚአብሔርን ስም ጠርቶ አያውቅምና የክርስቶስን ስም። ነገር ግን ብላቴናው ታሞበታል። የሚወደው ብላቴናው እንዳይሞት ጌታ ዘንድ ቀርቦ እየሰገደ አድንልኝ አለው። መጥቼ ፈውሰዋለሁ ሲለው ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 8 እኔ መጥቼ ፈውስልሃለሁ አለው። መድኃኔዓለም ቤታችን ይግባ። ይገባል እግዚአብሔር። የክርስቲያኖችን ደጅ ያንኳኳል። አንሰ ቆንኩ አበቦት ወእጎደጉድ፣ እኔ በደጅ ቆሜ ያንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ገብቻ አብሬው እራት እበላለሁ። እራታችን ቆሎ ሊሆን ይችላል፣ ጥራጥሬ ብቻ ሊሆን ይችላል፣ ደረቅ ነገር ሊሆን ይችላል። ክርስቶስ ሲመጣ ይለመልማል። ክርስቶስ ሲመጣ እሱ የተገኘበት ይጣፍጣል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ አጥግቦ 12 መሶብ የመለሰ ጌታ ደረቅ ትሪሽን ትንሽ ያለውን ቀዝቃዛው አቅርበሽ ጌታዬ ወይ ግባ ብለሽ ስሙን ጥሪው። የሰላም አምላክ ሲገባ ቤቱ በበረከት የሞላ ይሆናል። ለሌላው የምንተርፍ እንሆናለን። ማን ይግባ ቤታችን? ወገኖች መድኃኔዓለም ቤታችን ይግባለን። ስለዚህ ጌታ ሆይ ቤቴ ግባ፣ ግን አይገባኝም። ዘይደልወኒ ትባ ታይ ተጠፈረ ቤቴ፣ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም አለ መቶ አለቃው። ነገር ግን ቃል ብቻ ተናገር ልብላቴኔ ይፈወሳል አለ። እንዲህ አይነት እምነት በእስራኤል እንኳን አላየውም። ይሄ ሰው ሮማዊ ሲሆን ከአሕዛብ ወገን ሲሆን በሕይወት እንቅስቃሴ በኑሮ ጉዞ ውስጥ አምላኩ ማን እንደሆነ ሕሊናውን ተጠቅሞ አውቋልና መድኃኒቱን ስላወቀ ጸሎት ተሰምቷል። ሂድ ወደ ቤት አለው። ቤቱ ሲገባ ብላቴናው በር ከፍቶ ተቀበለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በንስሐ ስናነባ፣ ስንለወጥ፣ ስንቀየር ቤታችን ተቀይሮ ይጠብቀናል። ለምን እዚህ መጣን? ስንመለስ ቤቱ ሰላም ሆኖ እንዲጠብቀን፣ ሰይጣን ቀድሞ እንዳይጠብቀን፣ መርገም ቀድሞ እንዳይጠብቀን፣ መቅሰፍት ቀድሞ እንዳይጠብቀን፣ ዲያብሎስ ቀድሞ እንዳይጠብቀን መዓዛው ከኛ ጋር ይግባልን ወገኖች። የክርስቶስ መዓዛ፣ የወንጌሉ ሽታ፣ የዝማሬው መዓዛ፣ ልዩ የሆነ ጣዕመ ዝማሬው፣ አገልግሎቱ፣ ጸሎቱ፣ የካህናቱ የአባቶቻችን መስቀሉ፣ የምንሳለመው ግንባራችንን ያስነካነው የመቅደሱ ግንብ ቤታችን ፈውስ ይዞልን ይግባ። የልብሱን ዘርፍ ነክታ እንደተፈወሰችው እንደ ያቺ ደም የሚፈሳት ሴት ከሰው መካከል ተደብቃ ሁሉ ደጅ የዘጋባት ሴት ልብሷን ሸፍና በጠቆረ ልብስ ውስጥ በተጨማደደ ፊት ደም በተነከረ በከረፋ ጠረን የክርስቶስን ልብስ ስትነካው መዓዛዋ ተቀየረ። ልብሷ ደረቀ። ላይዋ ላይ ያለው ደም ከላይዋ ላይ ተገፈፈ። ከዳኑት ሰዎች ከጤነኛ እንደ አንዱ ሆነች። ማን ዳሰተኝ አለ ጌታ።
ዞር ዞር ቢሉ ምንም የመዳን ምልክት ያለበት ሰው የለም። እግዚአብሔር ሲፈውስ ሕመምን ከነሰንኮፉ ነቅሎ ነው። ክብርና ምስጋና ለስሙ ይሁን። ምልክት አያስቀርም። ዓለም ሲፈውስ ጠባሳ ያስቀራል። ጠባሳ ያስቀራል። ዓለም ሲፈውስ አገር ጥቶ ይለቃል። ሙሉ ፈውስም አይደለም። ተሽሎኝ ወጣው ታምሜ ነበር ይላል ሰው። ዳንኩ የሚባለው እግዚአብሔር ሲገኝ ነው። ማን ሲገኝ ነው የሚዳነው? መዳን የእግዚአብሔር ነው። ዘእግዚአብሔር አድኅኖ ማዳን የእግዚአብሔር ነው ይላል መዝሙረኛው ዳዊት። ላዕለ ሕዝብከ ወበረከትከ በረከትህን በሕዝብ ላይ ነው ይላል። የእግዚአብሔር የማዳኑ በረከት ጸጋው፣ ረድኤቱ፣ ስጦታው በሕዝቦቹ ላይ ነው። አንድም በቅዱሳን ላይ ነው፣ በመረጣቸው ላይ እሱን መምሰልን መስታወት ሆኖ ባሳዩን ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔ ክርስቶስ አምላኬን እንደምመስለው እናንተ ደግሞ እኔን ምሰሉ አለ። እኔ አምላኬ ክርስቶስ እንደመስል ቅዱሳን ላዕለ ሕዝብከ ወበረከትከ ዘእግዚአብሔር አድኅኖ ማዳን እግዚአብሔር ነው። በረከትህም በምርጦች ላይ ነው። እግዚአብሔር በረከቱን በእኛም ላይ ያሳድረብን። ስለዚህ አምላኬ ሆይ ቀይረኝ በሉት። እንክርዳድ ሆኜ አንተ እንዳትመጣ በቶሎ እመጣለሁ ብለሃል። ሳልዘጋጅ እንዳትመጣ ጌታ ሆይ ምጽአትህ በእኔ ዝግጅት የተጠናቀቀ ይሁን። አንተን ለመቀበል የሚገባ ነጭ የለበስኩ ልሁን፣ መብራት ያበራው ልሁን፣ ራሴን ያዘጋጀው ልሁን። ይሄ ነው የክርስቲያኖች ጸሎት። እመጣለሁ ብለዋል፣ ይመጣል፣ አይቀርልንም። ትዕቢቱን ሞልቶ በክርስቶስ ላይ በክፋት የተናገረው ዓለም ሁሉ የሚተነፍስበት ቀን ይመጣል። አያችሁ፣ የዛን ቀን ትብህም አፍ ወትታሰር ልሳን። ዛሬ በክርስቶስ ላይ አፋቸውን ያላቀቁ ሁሉ ዝም ይላሉ፣ ልሳኖች ይታሰራሉ። የሰማይና የምድር ፈጣሪ ክርስቶስ ስሙ ሰማይና ምድርን ያጸና አምላክ ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለዚህ ስም አልጸናም። የእኛም ሕይወት የሚጸናው በዚህ ስም ነው። በሚመጣው አምላክ የሚመጣው መድኃኒት በደብረ ዘይት ተራራ ላይ ለደቀ መዛሙርቱ በተረከላቸው የትረካ መንገድ ጻድቃኑን በቀኙ ኃጥአንን በግራው ሊያቆም እግዚአብሔር ይመጣል። ምርቱን ከገለባ ሊለይ እግዚአብሔር ይመጣል። በስሙ ላይ የሾፉትን፣ በስሙ ላይ የቀለዱትን፣ ለቃሉ ያልታዘዙትን፣ በማይተባቸው ያልተራመዱትን፣ የቅዱሳንን መንገድ ያልተከተሉትን፣ በቅዱሳን ላይ በክፋት የተናገሩትን፣ እናቱን ያላከበሩትን፣ እሱ የመረጣችሁን ያላከበሩትን ዘኪያክሙ ተወክፈ ኪያ የተወክፈ ወዘኪያ የተወክፈ ተወክፎ ለዘፈነወኒ ብሏልና እናንተን የሚቀበል እኔን ይቀበላል፣ እናንተን ያልተቀበለ አይቀበለኝም ብሏል። ቅዱሳንን ያልተቀበሉ በቀኝ አይቆሙም። ይመጣል ባለቤቱ ይመጣል። ከሐዋርያቱ አባቶቼ ሐዋርያቱን ያለ እሱ የመረጣቸውን አባቶቼ ያለ እናቱን እናቴ ያለ በመስቀል ስር እንደ ዮሐንስ የተቀበለ እነሱ ነው የተዋጁትን ሊሰበስብ እግዚአብሔር ይመጣል። የሚጠባበቁትን መጣውላችሁ ሊል ይመጣል። በስሙ ላይ የቀለዱትን መጣውባችሁ ሊል ይመጣል። በግራና በቀኝ ሰልፉን ሊለየው ይመጣል። በምድር ላይ ባለ ሰልፍ ከፊት የቆሙት በክርስቶስ ላይ የሳቁት ናቸው። ሃይማኖትን እንደ ማደንዘዣ ነው ብሎ የሚናገሩ መርዝ አምራቾች ናቸው ከፊት ያሉት። የምድርን ጥሪት ያከማቹ ሰዎች የኃጢአት ጎተራዎች ናቸው። ክርስቶስ ሲመጣ በስሙ የታመኑትን ይሰበስባል። የተዋጁትን ሊሰበስብ ይመጣል። ክርስቶስ ሲመጣ ምርቱን ከገለባ ይለያል። ይመጣል። እግዚአብሔር ይምጣልን ለሁላችንም። አይምጣብን፣ ይምጣልን መድኃኔዓለም። ስለዚህ ጌታ ሆይ ስትመጣ እኔ ታጥቤና በሉት። አንተ ሳትመጣ ታጥቤ ልጠብቅ ጌታ ሆይና፣ ስትመጣ ግን እኔ ንጹሕ ልሁን፣ ንጹሕ ሆኜና ንስሐ ገብቼና ሥጋ ወደሙ ተቀብዬና ለማለት ሁላችንንም ያብቃን። ስለዚህ የክርስቶስ ምጽአቱ ሳምንት ነው፣ እመጣለሁ ብሏል። የቤተ ክርስቲያናችን ወንጌልም የማቴዎስ ወንጌል ምዕራፍ 24 ላይ ያለው ቃል ነው የሚነበበው። በመቅደስ ዕውሮችን አንካሶችን ሁሉ ዓይናቸውን አበራ፣ ለምጻሞችን አነጻ፣ አንካሶችን እንዲሄዱ አደረገ። ከዛ የመቅደሱ አሰራር ልዩ ነበርና ሐዋርያቱ የመቅደሱን ዲዛይን አሳዩት። ይገርማል። ገና መስቀሉን መቅደሱን ይህንን ድንጋይ ተመልከተው አሰራሩን ይኸው ሲሉት ይህንን አይታቸው አትደነቁ፣ ድንጋይ በድንጋይ ላይ ሳይፈርስ ሳይሰበር አይቀርም አላቸው። ይሄ የተሰራው መቅደስ ጊዜያዊ ነው፣ የእናንተ መቅደስ ሰማያዊ ነው። በሰማይ መቅደስ በሚወደሰው ስሜ ከቅዱሳን ጋር ማኅበርተኞች ሆናችሁ ከመላእክቱ ጋር የምታሸበሽቡበት ዘመን ስለሚመጣ የሚፈርሰውን ተዉት፣ የማትፈርሱ ድንጋዮች እናንተ ሁኑ። ክርስቲያኖች አለት ተብለው ተጠርተዋል አይደል? አንተ አለት ነህ፣ በዚች አንተ ኮክ በዲበ ዛቲ ኮክ አንጻ ለቤተ ክርስቲያን ያለው ለጴጥሮስ ነው። ስለዚህ ክርስቲያኖች ጠንካሮች ናቸው፣ የቤተ ክርስቲያን መሠረት ሆነው የሚኖሩ ጴጥሮሳዊ መንፈሳዊ ልጅነት ያላቸው። ስለዚህ ይሄ አለት በአለት ላይ ይፈርሳል፣ የማትፈርሱ መቅደሶች እናንተ ናቸው ሲላቸው ነው ደነገጡ። ክርስቶስን በዚህ ዓለም ላይ ምንም አያስደንቀውም። ለዓለም የተገለጠ እንግዳ፣ ለእሱ የተሰራለትን ቤት
ያምራል ብለው ዲዛይኑን ሊያሳዩት ፈለጉ። እሱ ግን የእነሱን ቅርጽ ሊያስተካክል ነው የመጣው። ቅርጻችን ይስተካከል፣ የክርስቶስን ቅርጽ ያዝ። ጉጠት የበዛበት ሰውነታችን ይስተካከል። ክርስቲያን ማለት ተሰርቶ ተከርክሞ የክርስቶስ ቅርጽ ያለው ማለት ነው። ክርስቲያን ማለት ክርስቶሳዊ ማለት ነው። ክርስቶስን የሚመስል ከሰው ለየት ያለ ክርስቲያን ማለት ነው። ሰው ሁሉ በእግዚአብሔር አምሳል የተፈጠረ ነው። የተፈጠረበትን ቅርጽ ይዞ እንዲኖር ግን መጻሕፍት ያሉት ክርስቲያን ነው። እሱም እኛ ነን። አያችሁ፣ ሂዱና የአቡነ ጴጥሮስን ሐውልት ፒያሳ ላይ ይዩት። ያንን ቅርጽ ይዞ ለማዋል ድንጋዩ ምን ያህል ቪዲዮን እንደተመለከታችሁ ነው የብፁዕ አባታችን አቡነ መቃርዮስ ቡራኪያቸው ይድረሰን ነው ማለት የሚቻለው። እንደነዚህ አይነት አባቶቻችንን ያብዛልን፣ ይጠብቅልን። አባት መስለው አባት ያልሆኑ ብዙዎች አሉ። በሐዘናችን ሰዓት የማይደሰቱ ቅድስት ቤተክርስቲያን ችግር ውስጥ በገባችበት ሰዓት አባትነታቸውን የማያሳዩ ብዙ ሰዎች አሉና እግዚአብሔር አምላክ እነዚህን የመሳሰሉ ደግሞ አባቶች ሰጥቶናልና እግዚአብሔር አምላክን እናመሰግናለን። በኮዬ ፈጬ ሰማይ ስር እንግዲህ ጥር 10 የሆነን ቀን ሁላችንም የምናውቀው ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ያላለቀሰ አንድም ሰው የለም። መለከቱን ሲነፉ፣ ነጋሪቱን ሲጎስሙ፣ ከበሮን ሲመቱ የነበሩ የኮዬ ፈጬ ባለማተቦች እንግዲህ አራቱም ሰረገላውን እየገፉ እንግዲህ ከኤሌክትሪክ ጋር ተያይዞ እንደሞቱ ታውቃላችሁ ሁላችሁምና በትላንትናው ዕለት እንግዲህ ታላቅ የገቢ ማሰባሰቢያ እኔም ከዛ ደክሞኝ አድሬን የምጦት አሁንም መብራት በሌለበት ሁኔታ ነው ለእናንተ ይህንን ቪዲዮ እያደረስኩ ያለሁትና ላይክ አድርጉት፣ በደንብ ሼር አድርጉትና ኮመንት ላይ እነዚህን ወንድሞች መርቁልኝ፣ እነ ባሮክ 21ን መርቁልኝ፣ እነ ራማ ቲዩብን መርቁልኝ። የባካችሁን ኦርቶዶክሳውያን ባለማተቦች ሰው በሌለ ሰዓት ሰው ሆኖ የተገኙ ወንድሞች ናቸውና እነዚህን ወንድሞች አመስግኗቸው። ለነዚህ የኮዬ ፈጬ ባለማተቦች ቤተሰቦቻቸው እንግዲህ እስከ 4 ሚሊዮን ብር የሚሆን እንግዲህ በትላንትናው ዕለት ተሰብስቧል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አባቶቻቸው ቢያዝኑ፣ ልጆቻቸው አባት የሚሉት ሰዎች ባያገኙም፣ ሚስቶቻቸው ባል የሚሉት ሰው ባያገኙም፣ አባት እናት ልጅ የሚሉት ሰው ባያገኙም፣ ነገር ግን እናንተ ኦርቶዶክሲያን ባረጋችሁልን ርብርብ ዛሬ እነዚህ ቤተሰቦች ለመረዳት በቅተዋል ደርሰዋልና እግዚአብሔር አምላክ ክብሩን ሁላ ይውሰድ ለማለት ፈልጋለሁ። በዚህ የጾም ወቅት እንግዲህ የመረዳዳት ወቅት ነው። ብዙ ነገር የሚደረግበት ወቅት ነውና እግዚአብሔር አምላክ ሁላችንም ሰጪ ያድርገን፣ ተቀባይ አያድርገን፣ ሰጪ ያድርገን ሁላችንንም። እግዚአብሔር አምላክ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የቅድስት ቤተክርስቲያንን ጥሩ ነገር የምንሰማበት ያድርገን፣ መጥፎ ነገር የማንሰማበት። እኛም በተዋሕዶ ሃይማኖታችን እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ ቅዱስ እስጢፋኖስ የምንጸና ሰዎች ያድርገን። በቀጣይ ወቅትና አዳዲስ መረጃዎች እመለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን የደወል ምልክቱን መጫናችሁን ግን አትርሱ ለማለት ፈልጋለሁ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን፣ ሐሳባችሁን ግለጹልን። ስለምታረጉልንም ስላረጋችሁልን ነገር እግዚአብሔር አምላክ ውለታችሁን ይክፈለው። ሰላም ቆዩ።